ሰሞነኛው የመንግስት ኃይሎች መነጋገሪያ ጽንፈኛው ኃይል እጁን ሰጠ የሚል ሆኗል። ጽንፈኛው ቡድን ለመንግስት እጅ እየሰጠ ነው የሚለው ዜና በሰፊው እየተነገረ ነው። በተለይ በደቡብ ጎንደር ዞን፣ በማዕከላዊ ጎንደር ዞንና በሰሜን ወሎ ዞን አካባቢዎች የፋኖ ታጣቂዎች በግፍ እጅ እየሰጡ ስለመሆናቸው በመንግስት ሚዲያዎች ጭምር በስፋት እየተነገረ ይገኛል። ከዚህም ጋር በተያያዘ የአማራ ፋኖ ህዝባዊ ድርጅት አፋሕድ አመራር የነበረው ካፕቴን ማስረሻ ሰጤን ድርጅቱ ካገደ በኋላ እጁን ለመንግስት የጸጥታ ኃይሎች ማስረከቡ ተነግሯል። ሰላም ጤና ይስጥልን ውድ የሚዲያችን ተከታታዮች፣ ከሰሞኑ በእስክንድር ነጋ የሚመራው አፋሕድ ያወጣውን መግለጫ መነሻ በማድረግ እጅ እየሰጡ ነው ስለተባለው የፋኖ ታጣቂዎች እናስቃኛችኋለን። አብራችሁን ቆዩ። አፋሕድ ከሰሞኑ አንድ ከረር ያለና ብዙዎችን ያስደነገጠ መግለጫ ያወጣ ሲሆን በመግለጫውም ሁለት ዋና የተባሉ አመራሮችን ከስራ ማገዱን አስታውቋል። የታገዱ የተባሉ አመራሮች ሳይውሉ ሳያሩ ለመንግስት እጃቸውን መስጠታቸው ተነግሯል። አማራ ፋኖ ህዝባዊ ድርጅት ወይም አፋሕድ በመግለጫው አማራ ፋኖ ህዝባዊ ድርጅት የአማራ ትግል ዘመን ቀያሪ የሆነ ራዕይና መርህ ያለው ማኒፌስቶን መሰረት ያደረገ መሰረት እንዲኖረው በመትጋት ላይ ስለመሆኑ አንስቷል። ድርጅቱ ተገደን የገባንበት የመከላከል ጦርነት በዓለም አቀፍ የጦርነት ህግ ማዕቀፍ እንዲፈጸም ጥብቅ ቁጥጥር የሚያደርግ በውስጥ አሰራር ውስጥ ዲሞክራሲና የህግ የበላይነት እያሰፈነ በዓለም አቀፍ ማህበረሰቡ ዘንድ ክብርና እውቅና ለመጎናጸፍ የበቃ ታጋይ ድርጅት እንደሆነም በመግለጫው ጠቅሷል። የአማራ ጠላቶች አፋሕድን ለማፍረስ ከውስጥም ከውጭም ከፍተኛ ርብርቦች እንዳደረጉ ህዝቡ ጠንቅቆ የሚያውቀው ሀቅ ነው ያለው ድርጅቱ የአመራር አባላቱ ላይ ያነጣጠረ ተደጋጋሚ የድሮን ጥቃቶችና በቅጥረኞች ግድያ ሙከራ ጨምሮ መጠነ ሰፊ ስም ማጥፋቶች ተፈጽሞብናል ባይ ነው። በተጨማሪም የውስጥ ከሃዲዎች በገንዘብና የተለያዩ መደለያዎችን በማማለል ትግሉን ለመጥለፍ ተደጋጋሚ ሙከራዎች ተደርጓል ብለዋል። በሂደቱም ውስብስብ ክስተቶች በጥበብ በማለፍ አፋሕድ የአመራር ብቃቱን ለጠላት በተግባር አሳይቶበታል ብለዋል። ሆኖም ከህዝብና ከአባላቱ በተደጋጋሚ በቀረበ አቤቱታዎችና ቅሬታዎች ሳቢያ ሁለት የሥራ አስፈጻሚ ኮሚቴ አባላት ላይ ለረጅም ጊዜ በጥሞናና በጥንቃቄ የማጣራት ስራና ውይይት ከተደረገ በኋላ የመጨረሻ ውሳኔ መስጠት ለህዝቡ ይፋ ማድረግ አስፈልጓል ብለዋል። በዚህም መሰረት ማስረሻ ሰጤንና መስፍን አባተ የተባሉ ሁለት አመራሮች አፋሕድ የሥራ አስፈጻሚ ኮሚቴ አባልነታቸውና የድርጅት አባልነታቸው እንዲታገዱ ተወስኗል ብለዋል። በመግለጫው ሁለቱ ግለሰቦች ከየትኛውም ተቋም ጋር ተገናኝቶ በድርጅቱ ስም በግል እንዲናገሩ ውክልና ተሰጥቷቸው እንደማያውቅ በዚህ አጋጣሚ እንገልጻለን ያለው ይህ ድርጅት ነጥሮ የወጡ አሳማኝ ምክንያቶች ከመናገር ግን ታቅቧል። መግለጫውን ተከትሎ ሁለቱ የድርጅት ቁልፍ የሥራ አስፈጻሚ ኮሚቴ አባላት እንደሆነ የሚነገርላቸው ካፕቴን ማስረሻ ሰጤና መስፍን አባተ ለመንግስት እጃቸውን እንኩ ብለው ሰጥተዋል ተብሏል። ምንም እንኳ ድርጅቱ አመራሮች ከአባልነት እውነት ለማባረር ውሳኔ ላይ የደረሰው ከህዝብና ከአባላቱ በተደጋጋሚ በቀረበ አቤቱታና ቅሬታ ነው የሚል መነሻ ሀሳብ ያቀርብም ከየትኛው ማህበረሰብና አባላቱ እንደመጣለት ግን በግል አላስቀመጠም። ይሁን እንጂ ውሳኔው ከመውጣቱ ጋር በተያያዘ የካፕቴን ማስረሻ ሰጤ እጁን ለመንግስት የጸጥታ ኃይሎች መስጠት ተከትሎ ከተለያዩ አካላት በእስክንድር ነጋና በሌሎች አመራሮች ላይ ከፍተኛ ትችት እየቀረበባቸው ይገኛል። አፋሕድ በአንድ በኩል የትግሉን መርህ ግልጽ ማድረግና የውስጥ አካባቢዎችን የማስወገድ ዓላማ ያሳየ ነው የሚል አንድምታ ሲኖረው፣ በሌላ በኩል ደግሞ ውሳኔው መሪዎችን ያሳጣና ለጠላት በር የከፈተ ነው የሚሉ አካላት ተበራክተዋል። የሰሞኑ እጅ እየሰጡ ነው የሚለው ዜና የተመለከተው ለፋኖ ኃይሎች አመራር ቅርበት ያለው አንድ የመረጃ ምንጫችን ለጣቢያችን በላኩት ዘለግ ባለው ጽሑፍ ውስጥ ሚስጥሩን ዘርዝረው አስቀምጠውታል። ልክ ከዛሬ 500 ዓመት ገደማ በፊት 28 ነገዶችን አጥፍቶ እንደመጣ የሚነገርለት የኦሮሞ እንቅስቃሴ በእጅጉ አስፈርቷቸው ስለነበረ የደብረ ማርያም ገዳም አበምኔት የጋሞ ተወላጅ አማራ በማንነቱ ስለሚመጣው ቀውስ ራሱን እያዘጋጅ ብለው ጥሪ አቅርበው እንደነበረ ያስታውሳሉ። መነኩሴው ጥሪያቸውን ሰሚ ባለማግኘታቸው ከዛሬ 438 ዓመት በፊት የተናገሩትን እስከ ዛሬም ድረስ የረባ ለውጥ አላመጣም። ነገር ግን ከዚያ ዘመን ጀምሮ ተስፋፍተው የጥንት ጠላቶቻችን
በደልን ወላጅ ለማስፈጸም ከ7 ትውልድ በኋላ አዲስ የዘር ማጥፋት ጥቃት ተፈጽሞብን በመመከት ላይ እንገኛለን ይላሉ ምንጩ። አበው በብሂላቸው ድመት መንኩሳ አመሏን አትረሳ ሆኖብን ዛሬም እንደ ትላንቱ ብሔራዊ አደጋውን ከቀለበስነው በኋላ ሌላ ዙር እንጠብቅ ወይስ እንደጀመርነው እንጨርሰው የሚለውን መልሱን ለአድማጮቻችን ትቼዋለሁ ብሏል። በአማራ ሕዝብ የህልውና ትግል ውስጥ በርካታ እጆች ብቻ ሳይሆኑ በርካታ ዓላማ የያዙ ኃይሎች ገብተዋን የሚሉት ተንታኙ የህዝባችንን የመከራ ዘመን ከመቀልበስ እና ያጋጠመውን ብሔራዊ አደጋ ከመመከት አልፎም አማራን እንደ ኩርድ ለመበተን ከሚሰሩ እዳጣንና ታሪክ አልባዎች ጋር ህብረት የፈጠረ ቡድን አለ፣ ነገር ግን ፈጽሞ የሚሳካ አይሆንም ሲል ያክላል። የሚነበብ ሰራዊትና አመራር በመፍጠር እኩይ አስተሳሰብ ያላቸውን ሁሉ እየረገጥን እንቀጥላለን የሚሉት ተንታኙ አማራነት በደም የታተመ እውነተኛ ማንነታችን እንደሆነ ለሰራዊታችን ለእውነተኛ ደጋፊዎችና የትግሉ ባለቤት ለሆነው ህዝባችን በተግባር እየሞትን አሳይተነዋን ባይ ናቸው። አማራነትን ለመናኛ ጥቅም አናውለውም ያሉት ጸሐፊው ደም የገበርንበት ትግል አሳልፈን ለመስጠት የጀመርነው አብዮትም የለም ይላሉ። አማራነት በሀገሪቱ ሰማይ ስር እውን ሆኖ የህዝባችን ማህበራዊ ህልውና በእኩልነት የመኖር መብቱ ሳይረጋገጥ የሚቆም ትግል እንዳልጀመር መታወቅ አለበት ባይ ናቸው። በትግላችን ውስጥ ልጓም የለሽ ፍላጎቶችና ጣልቃ ገብነቶችም በአግባቡ ሊፈተሹ ይገባን የሚሉት እኒሁ ሊቅ ዓላማችን ህዝቡ ከገጠመው ብሔራዊ ስጋት ወጥቶ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ በማንነቱ ተከብሮና ህልውናው ተጠብቆ እንዲኖር እንጂ በከፈልነው መስዋዕትነት በሞግዚት አስተዳዳሪነት ልንወክለው አይደለም ይላሉ። የአማራ ህዝብ ትግል ከተከላካይነት ጊዜውን ጠብቆ ያሸንፋን ላንጨርስ የጀመርነው ትግል የለም ማለት እኮ በከሰከስነው አጥንትና ባፈሰስነው ደም የህዝባችን ሁለንተናዊ መብትና ጥቅም እናስከብራለን ማለት ነው በሚልም ማብራሪያ ሰጠዋል። በትግላችንና በአማራነት ውስጥ ሰበብ እያበዙና ስም እየሰጡ ህዝባችንን ማደናገር አይቻልም ብለዋል። የአማራን ህዝብ ጉዳይ ያገባኛን የሚል ሁሉ የትግሉ ባለቤት እንደሆነ እናምናለን። ነገር ግን ትግሉን በእጅ መንሻ አማካይነት እናውካው እንጋግረውና እንምራው ማለት ፍጹም ክደት ስለሆነ ትዕግስቱም የለንም የሚሉት ንቁ ተከታታዩ አማራነቱን እውን እስኪሆን ድረስ ጠላት የሚሰራቸውን አሉታዊና አዎንታዊ ፕሮፓጋንዳዎች በተግባር በፕሮፓጋንዳ እውን እያደረጉ አድርገን የምናደርገውን መራራ ተጋድሎ አጠንክረን ቀጥላለን ስለመባሉ መሰማቱን ጠቅሶ አስረድቷል። በአማራ ህዝብ ስም እየማሉና እየተገዘቱ በኤጀንትነት በልዩ ጥቅም እየተሸበቡ የትግሉን ሾተ ላይ ከእኩይ ድርጊታቸው እንዲታቀቡ አበክረን ጠይቀናን በሚልም በትግሉ ገባ ወጣ ለሚሉ አካላት መልእክት መተላለፉን አንክሮ ሰጥቷል። ከዚህ በኋላ ደግሞ አማራጭ መንገዶችን እናሰማራለን በማለት ለሚፍረከረኩ አመራሮችና አባላቶች ከረር ያለ መልእክት አለን በማለት ገልጿል። የሰሞኑን እጅ እየሰጡ ነው ዜና የተቃራኒ ኃይሎችና ተንታኞች ይህንን ክስተት የፋኖ ትግል ማኮላሸት ሴራ ማረጋገጫ አድርገው አቅርበውታል። በተለይም የመስፍን አባተ ቀደምት ሚና በመጥቀስ አፋሕድ የተባለው ድርጅት በዋናነት ህገወጥና የብልጽግና የእጅ ስራ እንደሆነ የሚገልጹ ትችቶችም ቀርበዋል። በተጨማሪም የድርጅቱ መሪ እስክንድር ነጋ በግል ከፍተኛ ትችት ሲቀርብባቸው በንጹሃን ሞትና የፋኖን ትግል በአንጃ በመፍጠር በመከፋፈል ሲከሰሱ ሰንብተዋል። እነዚህ ውስጣዊ አለመግባባቶችና የሞራል ውንጀላዎች የፋኖ እጅ መሰባበርና ከፍተኛ ስለሆነ ስለ ንቦና መዳከም እንደሚያጋጥመው ተንታኞች ተናግረዋል። ያስተላለፈውን ውሳኔ ተከትሎ ሳይውል ሳያድር ማስረሻ ሰጤ ለመንግስት እጅ መስጠቱን ከአማራዊ ስነ ልቦና ጋር ፈጽሞ የማይገናኝ ነው እየተባለ ነው። አማራ በኢትዮጵያ ታሪክ ውስጥም ለረጅም ዘመናት የሀገር ጠባቂነትና የነጻነት አርማ ሆኖ የቆመ ህዝብ ነው። አማራ ለጠላት እጅ የመስጠት ታሪክም የለውም የሚለው መርህ ከብዙ መቶ ዓመታት በፊት ጀምሮ እስከ ዛሬ ድረስ የተረጋገጠ እውነት ነው ይላሉ። ይህ ጽናት የአማራ አይበገሬነትና ችግርን የመቋቋም መንፈስ አመልካች ነውም ብለዋል። አማራ ህዝብ የትግል መንፈስ እየተገነባ ነው። ኢትዮጵያን ከአደጋ የመከላከል ታሪካዊ ኃላፊነትም ያለው ህዝብ እንደሆነ አንስተው አስረድተዋል። በታሪክ ውስጥም በተደጋጋሚ ኢትዮጵያ በውጭ ወራሪዎች ወይም የሀገር ውስጥ አጥፊ ኃይሎች ስትገዳደር አማራ ግንባር ቀደም ሆኖ ምላሽ ሰጥቷል። በቅርቡ እንኳን የመንግስትን ዙፋን ለመነቅነቅ የመጡትን የህወሓት ኃይሎች በአፈር በቅጠል ብሎ መንግስት ከውርደት ያዳነው ከባሌና ከሰላሌ የመጣ ሚሊሻ ሳይሆን የአማራ ገበሬ መሆኑን መንግስት በአደባባይ የመሰከረው እውነታ ነው ብሏል። በአድዋ ተራራ ላይ የተካሄደው ታላቅ ድል የመሩትና በዋናነት የተዋጉት ጀግኖች የአማራን የማይበገር ቆራጥነት ያሳዩበት ታሪካዊ ክስተት ሌላኛው የአማራ ታሪክ ሲሆን ጀግኖቹ ለአንድነትና ለነጻነት ሲሉ
ሕይወታቸውን ሰጥተዋን እንጂ የጠላትን የበላይነት ፍጹም አልተቀበሉም ይላሉ። የታሪክ አዋቂያኑ አክለውም በጣሊያን ዳግም ወረራ ወቅት ኢትዮጵያን በፋሽስት ወራሪ ኃይል ስትጠቃ አማራው ከሌሎች ኢትዮጵያን ጋር ሆኖ በጀግንነት ተፋልመዋን በማለት በየገጠሩ የነበሩት አርበኞች ለ5 ዓመታት ሙሉ ፋሽስቶችን እረፍት ነስተው መጨረሻ ላይ ወራሪውን አስወግደዋንም ይላሉ። በወቅቱ በነበሩ ታላላቅ ጦርነቶች የአማራ የመሸነፍም ሆነ እጅ የመስጠት ወይም የመላክና የመክዳት የአድርባይነትና የማጎብደድ ወይም ተገፋው ብሎ አገሩን ስለመሸጥ ሆነ ሚስጥር አሳልፎ ስለመስጠት በታሪክ መዝገብ ላይም ሰፍሮ አይገኝም ብለዋል። አብሮ የኖረው የማያቋርጥ መንፈስ ጥንካሬ በዘመናዊ ውጣ ውረድ ላይም አልተለየውም። የአማራ ሕዝብ ዛሬም በልጆቹ አማካኝነት በዘመናዊ ስም ፋኖ በሚል ስያሜ ለመብቱና ለነጻነቱ እየተዋጋ የሚገኝ ሕዝብ እንደሆነ ይነገርለታል። የአማራ ሕዝብ የነጻነት ታሪክ የጀግነት ታሪክ ነው። መውደቅ እንጂ ለጠላት ተንበርክኮ መኖር አማራጭ ሆኖ አያውቅም የሚል መንፈስም አሁንም ድረስ ሕያው ነው። ይሁን እንጂ ከሰሞኑ እየተሰማ ያለው የካፕቴን ማስረሻ ሰጤና የመስፍን አባተና ሌሎች ሰሞነኛ የእጅ መስጠት ዜናዎች፣ ወሬዎች የአማራን ጀግንነት ታሪክና መንፈስ እያጠፋና የትግሉን ጽናት እየፈተነ መሆኑን ማመልከት ግድ ይላል። አልበገርም ባይነት የአማራን ሕዝብ ባህልና ወግ ውስጥ የሰረጸ ቢሆንም በውስጣዊ ልዩነቶች ምክንያት በሚፈጠሩ መሰንጠቆች እና መከፋፈሎች ወንድን አሳልፎ መስጠት እንዲሁም ለጠላት መንበርከክ የቀድሞውን ጀግንነት የሚጻረር እንደሆነም ይናገራሉ። ጀግና ያልፍና ጀግና ይተካን፣ ጋሻ የሚያነሳ ሰው መች ይጠፋን እንዲሉ አማራ በአንድ ሰፊ ማህበረሰብ ውስጥ አርበኛም ባንዳም የማህበረሰቡ ሆድና ጀርባ ናቸው በሚል ለአሁኑ በዚህ እናበቃለን። ቸር ያገናኘን።